የኢትዮጵያን የአካባቢና የአየር ንብረትን ሚዛን እያስጠበቀና የወደፊትን ተስፋ እያለመለመ ለ8ኛ ጊዜ ተጠናክሮ የቀጠለው የአረንጓዴ አሻራ መርሃ ግብር ላይ ለመሳተፍ መሰባሰባችን ትልቅ ትርጉም ያለውና እጅግ የሚያበረታታ ተግባር ነው። እንደምታውቁት አረንጓዴ አሻራ በ2011 ዓ.ም በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነትና አመራር ሰጭነት ሲጀመር የሀገራችንን ስነ ምህዳር ጤናማ ለማድረግ የአፈር መሸርሸርን በመከላከል የደን ሽፋንን ለማሳደግ የአየር ንብረትና የውሃ ሀብታችንን ከብክለት መታደግ እንዲሁም በዚሁ ዘርፍ ለዜጎቻችን የስራ ዕድሎችን መፍጠር ዓላማው ያደረገ ነበር። በመሆኑም ኢትዮጵያ በአገር አቀፍ ደረጃ በዚህ መስክ የጀመረችው ይህ የአረንጓዴ አሻራ መርሃ ግብር እጅግ ስኬታማ ሆኖ በመጀመሪያ ደረጃ ስማቸው ከሚጠሩ የዓለም ሀገራት ተርታ ሊያሰልፋት ችሏል። በዚህም እስካሁን ድረስ በሚሊዮን የሚቆጠሩ ዜጎችን በበጎ ፈቃደኝነት በማስተባበር መርሃ ግብሩን ስኬታማ ማድረግ ተችሏል። ስለሆነም በዘንድሮ የአረንጓዴ አሻራ ማኖር የተመረጠውን ተስፋን እንትከል የሚለው መሪ ሀሳብም ዛሬ እያንዳንዱ በመሬት ውስጥ የምናስቀምጠው ችግኝ ለልጆቻችንና ለመጪው ትውልድ ልምላሜን የተላበሰች ለአየር ንብረት ለውጥ የማትበገርና አረንጓዴ ኢኮኖሚን የገነባች ታላቅና ጠንካራ ሀገር እንድትሆን የሚያስችላት ነው። ሀገራችን ኢትዮጵያን። ክቡራትና ክቡራን፣ የአረንጓዴ አሻራ የማኖር ጉዳይ ዛፍ ከመትከል በላይ ነው። ስለ አካባቢ መልሶ ማልማት፣ ስለ ምግብ ዋስትናችን መረጋገጥ፣ የአየር ንብረት ለውጥን ስለመከላከልና በብዙ መልኩ የበለጸገች ኢትዮጵያን የመገንባት ጉዳይ ነው። ይህ ታሪካዊ ተግባር እንደ ትውልድ ከራሳችን አልፈን ለሚመጣው ትውልድ ወረት የምንተውበት ሕያው ቅርሳችንን በፍጥነት እውን የማድረግ ታላቅ ዓላማን ያነገበና በውስጡ ታላቅ አገራዊ ራዕይ ተነሳሽነትን የገነባ እንደሆነም ይታመናል። በተለይ የዛሬው ዕለት ለኛ ለኢትዮጵያ መገናኛ ብዙሃን ባለስልጣን አመራሮችና ሰራተኞች ልዩ የሚያደርጋት የዘርፉ ዋነኛ ባለድርሻ አካላት ከሆናችሁና ለሕዝብ ትክክለኛና እውነተኛ መረጃን በብራችሁ በመክተብ ትውልድን የማስተማርና የመቅረጽን የመሰለ ታላቅ አገራዊ ኃላፊነትን እየተወጣችሁ ካላችሁት የሀገራችን መገናኛ ብዙሃን አመራሮችና ባለሙያዎች ጋር በጋራ አረንጓዴ አሻራችንን የምናሳርፍበትን ልዩ መርሃ ግብር በስኬት የምናካሂድ መሆናችን ዕለቱን ልዩ ያደርገዋል። ስለሆነም ዛሬ እጃችሁ አፈር ዝቆ ችግኝ ለመትከል ከብዕርና ማይክ ባለፈ አፈሩን ለመንካትና የዚህ ታላቅ የሚያኮራ አገራዊ ንቅናቄ አካል ለመሆን በዚህ በመገኘታችሁ ምስጋና ይገባችኋል። ይህን በማድረግ የእውነተኛ ተግባር ምሳሌ መሆናችሁን አስመስክራችኋልና የአካባቢ ጥበቃና የአየር ንብረት እንክብካቤ ኃላፊነት የሚጀምረው ከእያንዳንዳችን ቤት ለመሆኑ ከዚህ በላይ አስረጂ አይኖርምና የአረንጓዴ አሻራ የማኖር መርሃ ግብራችን ለአየር ንብረት ለውጥ የማይበገር አስተማማኝነትና ዘላቂነት ያለው የአረንጓዴ ልማትን ለትውልድ የማጽናት ታላቅ ተግባር ሲሆን ይህ ታላቅ ተግባር ደግሞ ደጋግሞ መነገር ያለበት ጉዳይ ነው። ህዝባችን ይህን ጉዳይ ደግሞ ደጋግሞ ማየት፣ መስማትና ለበለጠ ተግባር ከዚህ በላይ መነሳሳት አለበት። በመሆኑም እናንተ የሚዲያ ባለሙያዎች ይህን መልእክት የማስፋት ወደ ሀገሪቱ እያንዳንዱ ጥግ የማድረስና ኢትዮጵያውያንን ወደዚህ ንቅናቄና መሰል ተግባራት በይበልጥ የማሰባሰብ ልዩ አቅም አላችሁ። ክቡራትና ክቡራን፣ የአረንጓዴ አሻራ የማኖር ግዙፍ ተግባርንና አጀንዳን ቅድሚያ መስጠትና ከአየር ንብረት ለውጥ ጋር ተያይዘው የሚመጡ ተጽዕኖዎችን የመከላከል ወሳኝነትንና የአረንጓዴ አሻራ ኢኒሼቲቭ በተለያዩ ዘርፎች ያስገኘውን ተጨባጭ ውጤት ማሳየትና ዜጎች በያሉበት ኃላፊነታቸውን እንዲወጡ የሚያበረታቱ ፕሮግራሞችን መስራት፣ ከዚህ ቀደም የተሰሩ ስራዎችም ለአርአያነት በሚሆን አግባብ መሰነድ እና አግባብ ባለው መልኩ መሰራጨትም ይኖርበታል። ስለዚህ እዚህ ላላችሁትም ሆነ በዚህ ላልተገኙ የሚዲያ ባለሙያዎች በአካባቢ ጥበቃ፣ በአረንጓዴ አሻራ ዙሪያ አሁን ከምትሰሩት በበለጠ እንድትሰሩ ብሎም በዘመቻው ወቅት ብቻ ሳይሆን በቋሚነት በኤዲቶሪያል ፖሊሲ ተካቶ የተጠናከረ አጀንዳ የሚቀረጽበትን መንገድ በይበልጥ እንድታጠናክሩ በዚሁ አጋጣሚ ጥሬን አቀርባለሁ። ክቡራትና ክቡራን፣ ዛሬ ችግኝ የምንተክለው ስለ ሀገራችን ቀጣይ ዕጣ ፈንታ በማሰብ ሲሆን ኢትዮጵያውያን የዚህ ትልቅ ታሪካዊ ንቅናቄ አካል በመሆናችንም
ልንኮራ ይገባል። በዚህም ነገ ለልጆቻችን የምንነግረውና የምናወርሰው ትልቅ ታሪክና አሻራ አለን። በመሆኑም ዛሬ የተከልናቸውን ችግኞች ልጆቻችንን እንደምንንከባከብ ሁሉ ተንከባክበን ማሳደግና መጠበቅ የሚጠበቅብን ሲሆን ለቀጣይ ዓመታት ጥላ፣ ፍሬና ንጹህ አየር የሚሰጡ ዛፎች እንዲሆኑ የማድረግ ግዴታም አለብን። ክቡራትና ክቡራን፣ ንግግሬን ሳጠቃልል በድጋሚ አጽንኦት መስጠት የምፈልገው ዛሬ የምንተክለው ዛፎችን ብቻ ሳይሆን ተስፋን እየተከልን ነው፣ ቅርስን እየተከልን ነው። በዚህም በኢትዮጵያ የብልጽግና ጉዞ መረጋገጥ ሂደት አዲስ ምዕራፍ እየጻፍን ነው። በአካባቢ ጥበቃ፣ በአየር ንብረት ለውጥ መከላከልና በአረንጓዴ ልማትና ኢኮኖሚ ግንባታ ወሳኝ የታሪክ ምዕራፍ እየጻፍን እንደሆነ ልብ ልንለው ይገባል። ስለሆነም የአረንጓዴ አሻራ ማኖር ስራ የሁላችንም የሁል ጊዜ ተግባር መሆን ይኖርበታል። ዛሬ ደግሞ እኛ የመገናኛ ብዙሃን ዘርፍ አመራሮችና ባለሙያዎች ድርብ ኃላፊነታችንን የአረንጓዴ አሻራችንን በማሳረፍ ጭምር በብቃት እንደምንወጣ የምናረጋግጥበት ዕለት ነው። ስለሆነም የአረንጓዴ አካባቢ ልምላሜን ብሎም ዘለቄታዊ ጤናማና ሁለንተናዊ እድገትን ለትውልድ ማዝለቅ የሚቻልበትን ተስፋን በመትከል የትውልድ አለኝታነታችንን በተግባር ስላረጋገጥን በምንፈጽመው ተግባርና በፈጸምነው አጀንዳ በእጅጉ ልንኮራ ይገባል። በመጨረሻም ለዚህ መርሃ ግብር እውን መሆን አስተዋጽኦ ላበረከታችሁ በሙሉ ያለኝን ምስጋና እየገለጽኩ የችግኝ ተከላ መርሃ ግብሩ በይፋ መጀመሩን አበስራለሁ። እጅግ አድርጌ አመሰግናለሁ።